ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾች፣ ከጽናት ሚዲያ በረፋዱ መርሃ ግብራችን በርከት ያሉ የግንባር መረጃዎችን ሀገራዊና ዓለም አቀፋዊ ጉዳዮችን አዘጋጅተን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አርዕስቶቹን በማስቀደም ጀምራለሁ። ወደ ዋበር ሞጣና ደብረ ማርቆስ የሚወስደው መንገድ ከዛሬ ጀምሮ ለተሽከርካሪዎች ክፍት መሆኑ ታውቋል። የአማራ ፋኖ ብሔራዊ ንቅናቄም በጮቄ አካባቢ ጥሎት የነበረውን የመንገድ እገዳ ማንሳቱን ነው ያስታወቀው። የበላይ ዘለቀ ሶስተኛ እዝ በወሰደው ድንገተኛ እርምጃ በአገዛዙ ኃይል ላይ ከፍተኛ ጉዳት ማድረሱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄም አደረጃጀቶቹንና የእዞቹን መጠሪያ በአዲስ መመሪያ ቀይሯል። የደቡብና የጋምቤላ ህዝብ ንቅናቄም ደግሃን አገራዊ የፖለቲካና የወታደራዊ ውህደት ማጠናቀቁን በማብሰር ጥሪ አቅርቧል። በሀገራዊ ምክክር በኮሚሽኑ የአመራር ውሳኔዎችና በተሳታፊዎች አቋም ምክንያት በሂደቱ ላይ ቅሬታዎች መነሳታቸው ተጠቁሟል። ክቡራን አድማጭ ተመልካቾች፣ አሁን ደግሞ በዝርዝር ወደ ምንመለከተው ጉዳይ አልፋለሁ። ወደ ዋብር ከሞጣ ድጎህና ከደብረ ማርቆስ ስናን አቅጣጫ የሚወስደው መንገድ ለማንኛውም ተሽከርካሪ ከእገዳ ነፃ መሆኑን ፋኖ አስታውቋል። የአፋብን ቴዎድሮስ አንደኛ እዝ 201ኛ ኮር 54ኛ ክፍለ ጦር ቢቡኝ አባደሞ ሻለቃ የሚያስተዳደረውን ጮቄን በቅርብ ርቀት በአምባገነኑ የብልጽግና ስርዓት በአማራ ህዝብ የህልውና ትግል ውስጥ ትልቁ ትኩረት የሚሰጠውና ወሳኝ የመንቀሳቀሻ ስፍራ ነው በማለት በሜካናይዝድ የታገዘ ጦር አሰልፎ ጮቄን መውረሩን ምክንያት በማድረግ ለአንዳንድ ወታደራዊ ስልቶች ያመች ዘንድ ከነሐሴ 9 2018 እስከ ነሐሴ 14 2018 ማንኛውም ተሽከርካሪ ወደ ጮቄ መግባትም ሆነ መውጣት እንደማይችል ቢቡኝ አባደሞ ሻለቃ አሳውቆ እንደነበረ ይታወሳል። ከመንገድ እገዳው ማግስት ስኬታማ ኦፕሬሽን የተሰራ ሲሆን ነዋሪው ማህበረሰብም ሆነ በጮቄ የሚሄደው ተሳፋሪ ያለምንም ቅሬታ የአፋብንን ድርጅት በማክበር ከማንኛውም እንቅስቃሴ ታቅቦ ቆይቷል። ነገር ግን ከዛሬ ነሐሴ 15 2018 ጀምሮ ማንኛውም ተሽከርካሪ ከእገዳ ነፃ ስለሆነ በሰራነው ስኬታማ ኦፕሬሽንና ማህበረሰብ ያደረገው ትብብር ታሪክ የማይረሳው ነውና ምስጋናችንን በማቅረብ ከዛሬ ጀምሮ መንገዱ ክፍት መሆኑን እናሳውቃለን ብሏል። የአማራ ፋኖ ብሔራዊ ንቅናቄም በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ሶስተኛ ነበልባሉ ክፍለ ጦር በጠላት ኃይል ላይ የተሳካ የደፈጣ ጥቃትን ፈጽሟል። ከአለምበር ከተማ ተነስቶ ወደ ወረታ በመንቀሳቀስ ላይ በነበረው የአገዛዙ ሰራዊት ላይ የአፋብን በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር 23ኛ ነበልባሉ ክፍለ ጦር ስር የምትገኘው ነብሮ ሁለተኛ ሻለቃ ወጅ አረጋዊ በተባለ ስፍራ የተቀናጀ የደፈጣ ኦፕሬሽን ማካሄዷ ታውቋል። በታቀደና በተሳካ ሁኔታ በተፈጸመው በዚህ ድንገተኛ ጥቃት በጠላት ኃይል ላይ ከፍተኛ ድንጋጤና ምት ማሳረፍ ተችሏል። በዚህ የደፈጣ ጥቃት 4ቱ ወዲያውኑ ሲሰናበቱ 7 አባላቱ ደግሞ ከባድና ቀላል የአካል ጉዳት አስተናግደዋል። ድንገተኛውን አደጋ መቋቋም ያቃተው የጠላት ኃይል የተጣለበትን የደፈጣ ምት ሽሽት ሙሉ በሙሉ እግሬ አውጭኝ በማለት ወደ መጣበት አካባቢ ለመመለስ ተገዷል ሲል መረጃውን ያደረሰን የክፍለ ጦሩ ህዝብ ግንኙነት ክፍል ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የእዞቹን ስያሜ ማስተካከሉን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የወታደራዊ አደረጃጀት መምሪያ ደንቡን መሰረት በማድረግም በስሩ ባሉት 5 እዞች ላይ ሰፊ የስያሜ ማስተካከያን አድርጓል። ንቅናቄው ይህንን ውሳኔ ያሳለፈው የሰራዊቱን ድርጅታዊ መዋቅር ይበልጥ ለማስተካከል የኮር የክፍለ ጦር ስያሜዎችን በወታደራዊ ደንብ ለመቀ
መቅረጽ እንዲሁም አደረጃጀቱን ዓለም አቀፋዊ የመለኪያ መስፈርቶችን ያሟላና የተቀናጀ ለማድረግ በማሰብ መሆኑን አስታውቋል። ነሐሴ 12 2018 ጀምሮ ተግባራዊ በሆነው በዚህ አዲስ መመሪያ መሰረት ወሎ ቤት አማራ እዝ በመባል ይታወቅ የነበረው ምኒልክ አንደኛ እዝ፣ ጎጃም ጠቅላይ ግዛት ቴዎድሮስ እዝ በመባል ይታወቅ የነበረው ቴዎድሮስ ሁለተኛ እዝ፣ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በመባል ይታወቅ የነበረው በላይ ዘለቀ ሶስተኛ እዝ፣ ወለጋ ቢዛሞ አንሻ ሰይድ እዝ በመባል ይታወቅ የነበረው አንሻ ሰይድ አራተኛ እዝና ሸዋ ጠቅላይ ግዛት አሳምነው እዝ በመባል ይታወቅ የነበረው አሳምነው አምስተኛ እዝ ተብለው የተሰየሙ ሲሆን የእዞቹን ስያሜም ሆነ የስራ አመራር ስርዓት በተደረገው ማስተካከያ መሰረት እንዲከናወን በጥብቅ መመሪያ ታዟል። እንደተገኘው መረጃ ከዚህ ጊዜ ጀምሮ የማንኛውም እዝ የስራ አመራር እንቅስቃሴም ሆነ መዋቅራዊ መጠሪያም በተደረገው አዲስ ማስተካከያ መሰረት ብቻ እንዲከናወን በጥብቅ መመሪያ መታዘዙ ተገልጿል። ተነጣጥለን የጥፋት ኃይሎች ሰለባንን ከተባበርን ግን ለፍትሃዊነት፣ ለእኩልነት፣ ለዲሞክራሲና ለሉዓላዊት ኢትዮጵያም የማይናወጥ መሰረት እንሆናለን ሲል የደቡብና የጋምቤላ ህዝብ ንቅናቄ አስታውቋል። የደቡብና ጋምቤላ ህዝብ ንቅናቄ ታሪካዊ ያደራም ሀገራችን ኢትዮጵያ በሺዎች በሚቆጠሩ የረዥም ዓመታት የታሪክ ጉዞዋ አይታውና ገምተው በማታውቀው እጅግ አሳሳቢና የህልውና አደጋ ወደ አጠላበት ወሳኝ አሳሳቢ የታሪክ ምዕራፍ ተሸጋግራለች ብሏል። የመንግስት አስተዳደር መዋቅር ህዝባዊ ባህሪውን አጥቶ ሙሉ በሙሉ የጠባብ ጎጠኞች፣ የዘረኞችና የደም ነጋዴ አምባገነኖች የግል መገልገያና ህዝብ ማፈኛ መሳሪያ ሆኗልን ብለዋል። በአሁኑ ወቅት አገሪቱን ከዳር እስከ ዳር ያተራመሳት ሁለገብ የፖለቲካ፣ የኢኮኖሚ፣ የማህበራዊና የደህንነት ቀውስ የኢትዮጵያን የመፈራረስ አደጋ ከመቼውም ጊዜ በላይ አጉልቶ እያሳየም ህዝባችንን ወደማይመለስ የውድቀትና የእልቂት ገደል አፋፍ እየገፋት ይገኛልን ብለዋል። ባለፉት 10 ዓመታት በዘር በጎሳና በቋንቋ ላይ ብቻ ተመስርቶ የተዘረጋው ከፋፋይ የፖለቲካ አውታር በዜጎች ሰብአዊ ክብርና በሀገሪቱ አንድነት ላይ ያደረሰው መዋቅራዊ ጥፋት እጅግ ከባድና ዘግናኝ ነውም ብለዋል። ጠባብ ዘውጌነትና የጎሳ የበላይነት የመንግስት አሰራር መመሪያ እንዲሆን በመደረጉ የዜጎች መሰረታዊ ሰብአዊ ዴሞክራሲያዊና የባለቤትነት መብቶችን ሙሉ በሙሉ ገፎታልን ብለዋል። ዛሬ ከፊት ለፊታችን የተጋረጠብን ሁለንተናዊ ቀውስ በታሪካችን ከጠላት ወረራ ባሻገር ሀገሪቱንና ህዝቧን የገጠመ ወደር የማይገኝለት አውዳሚና አረመኔያዊ አደጋ ነውም ብለዋል። ይህ ፋሽስታዊ ስርዓት በአሁኑ ወቅት በሰሜኑ የሀገራችን ክፍል በተለይም በአማራ፣ በትግራይ፣ በቤኒሻንጉል ጉሙዝና በአፋር ወገኖቻችን ላይ እያደረሰ ያለው መጠነ ሰፊ ጦርነት፣ የድሮን ድብደባ፣ የጅምላ ጭፍጨፋ፣ የዘር ማጥፋት ወንጀልና የሀብት ውድመት እጅግ የሚያሳስበንና የሚያሳዝነን ከመሆኑም በላይ በእኛ ላይ እንደደረሰ የምንቆጥረው ጥልቅ ሀገራዊ ቁስልና ታሪክ ፈጽሞ ይቅር የማይለው በደል ነው ብለዋል። በደቡብና በጋምቤላ ህዝባችን ላይ ቀድሞ የደረሰውን እየደረሰ ያለውን ዘግናኝ ጅምላ ጭፍጨፋና የመሬት ነጠቃም ዛሬም በመንግስት ድጋፍና በስልታዊ መንገድ ተጠናክሮ ቀጥሏልም ብለዋል። እንዲሁም በጋሞ፣ በዘይሴ፣ በወላይታም፣ በጉራጌም፣ በሲዳማ፣ በኮንሶ፣ በኦሞና በጉጂ ህዝቦችና በሌሎችም ዜጎች ላይ የደረሰውና እየደረሰ ያለው መጠነ ሰፊ የመብት ገፈፋ፣ ግድያና ማፈናቀልም የስርዓቱን አስከፊነት፣ ጅምላ ጨራሽነትና ጸረ ህዝብ ባህሪ በጉልህ የሚያረጋግጥ ነው ብለዋል። ይህንን አሳሳቢና አደገኛ አገራዊ ሁኔታ በጥበብ በከፍተኛ ፖለቲካ ብስለትና በጠለቀ እይታ የተረዳው የደቡብና የጋምቤላ ህዝባዊ ንቅናቄ ደጋሃን አገሪቱን ከሚገጥማት የከፋ እልቂትና የታሪክ ውድቀት ለማትረፍ ከሁለገብ ትግል ውጭም ሌላ ምንም አይነት አማራጭ የሌለው መሆኑን በጽኑ ይገነዘባል ብለዋል። በመሆኑም ይህንን ጦርነት ጠማቂ፣ ደም አፋሳሽ፣ ዘረኛና አምባገነን ስርዓት
ከመሰረቱ ነጥሎ በማስወገድም አገሪቱን በፍትህ በእኩልነትና በዲሞክራሲ ኃይሎች ለመተካትም የተጠናከረም ቆራጥና ህዝብን ያማከለ ፖለቲካዊና ወታደራዊ ትግል ለማካሄድ መወሰኑን በይፋም አውጀዋል። የውህደትና የጋራ ህዝብ ምስረታም ታሪካዊ ብስራት ይህ መዋቅራዊና ሁለንተናዊ የጥፋት ጉዞ በዝምታ መመልከት በታሪክ ይቅር የማይባል ወንጀል ለትውልድም የሚተላለፍ ውርደት በመሆኑ የኢትዮጵያ ፋኖ በደቡብና የጋምቤላ ህዝቦች ነጻነት ጦር አጠቃላይ የትጥቅና የፖለቲካ ኃይሎቻቸውን በአንድነት በማስተባበር አንድ ጠንካራ የጋራ ህዝባዊ ምክር ቤትና ማዕከላዊ እዝ በመመስረት ፖለቲካዊና ወታደራዊ ውህደታቸውን በተሳካ ሁኔታ ማጠናቀቃቸውን በይፋ እናበስራለን ብለዋል። የተበታተነና የተናጠለ ትግል የአምባገነኖችን ዕድሜ ከማራዘም ውጭ ዘላቂ ህዝባዊ መፍትሄ እንደማያመጣም በጥልቀት በመገንዘብ የፈጸምነው ይህ ስትራቴጂካዊ ውህደት ለመላው የደቡብና የጋምቤላ ህዝቦች እንዲሁም ለጭቁንና ግፉአን የኢትዮጵያ ህዝቦች የድል አብሪና የተስፋ ብርሃን ነውም ብለዋል። እኛ የደጋሃን መስራች አመራሮች ከ38 በላይ የሆኑ የተለያዩ የህብረተሰብ ክፍሎች ተወካዮችን ያካተተ ጠንካራ የበላይ ህዝባዊ ምክር ቤትና አንድ የተዋሃደ ማዕከላዊ የፖለቲካና የወታደራዊ እዝ በተሳካ ሁኔታ መመስረታችንን ለኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ በታላቅ ኩራት እናሳውቃለንም ብለዋል። የደቡብና የጋምቤላ አካባቢ ታጋይ ኃይላትን በፖለቲካ ወታደራዊ በደህንነትና በዲፕሎማሲ መስኮች በአንድ ማዕከላዊ እዝ ስር አስተባብሮ አሰባስቦ የተገነባም የማይበገር ህዝባዊ ክንድ ነውም ብለዋል። ትግሉን ከማንኛውም ግለሰባዊ ጎጠኛ ወይንም ቡድናዊ የስልጣን ፍላጎት ነጻ በማድረግ የህዝብን እውነተኛ ባለቤትነት ውሳኔ ሰጭነትና መሪነት የሚያረጋግጥ ህዝባዊ ተቋም ነውም ብለዋል። ከአካባቢ እስከ ሀገር አቀፍ ደረጃ የሚነሱ የፍትህ፣ የመብት፣ የራስ ገዝ አስተዳደር የእኩልነትና ዴሞክራሲያዊ ጥያቄዎችን ለመመለስም ቆርጦ የተነሳም ታጋይና አታጋይ መሪ ኃይል ነው። ውድ የተከበራችሁ የደቡብና የጋምቤላ ህዝቦች ላለፉት 10 ዓመታት በማንነታቸው ሳቢያ የደረሰባችሁ መገለል፣ መዋቅራዊ ገፈፋ፣ የሀብት ዘረፋ፣ የህልውና ስጋት የሚያበቃበትም ታሪካዊ ምዕራፍ ተከፍቶላችኋል። ደጋሃን የአብራካቸው ክፋይ ታማኝ ጋሻችሁ ነፃ አውጪ ክንዳችሁ በመሆኑ ትግሉ በአጭር ጊዜ ግቡን እንዲመታ በፖለቲካም፣ በኢኮኖሚ፣ በሞራል በስለላ መረጃና በወታደራዊ መስክም ሁለገብ ደጀንነታችሁን እንድታረጋግጡም ታሪካዊ ጥሪያችንን እናቀርብላችኋለንም ብለዋል። ለአማራ ፋኖ ብሔራዊ ንቅናቄ አፋብንና ለአቻም አገራዊ ኃይላትም ከትግል አጋሮቻችን ጋር የምናደርገው ስትራቴጂካዊ ጥምረትም አገራችንን ከመፈራረስ የሚያድን ታላቅ የማይናወጥ መሰረት ነው ብለዋል። በደቡብ፣ በጋምቤላ፣ በአማራ፣ በአፋርና በሌሎችም የአገሪቱ ክፍሎች የሚደረጉ የህልውናና የነጻነት ትግሎችን ወደ አንድ ሀገራዊ የፖለቲካ ጃንጥላ በማምጣት የጠላትን የመከፋፈል ሴራ በመስበር በአንድነት ወደ ታላቅ ሀገራዊ ድል እንሸጋገራለን ሲሉ ጥሪም አቅርበዋል። ትግላችን የትኛውንም ብሔር ወይንም ህዝብን የመቃወም ሳይሆን አገሪቱን ወደ አሳሳቢ አምባገነንነትም እርስ በእርስ ጦርነትና መበታተን እየመራ ያለውን አፋኝ ስርዓት የመቀየር ትግል ነው። በሀገር መከላከያም፣ በፖሊስ፣ በደህንነት መዋቅር ውስጥ የምትገኙ አባላትም የገዢው ቡድን የስልጣን ማራዘሚያና የህዝብ ፍረጃ መሳሪያ መሆናችሁን አክትማችሁም የህዝብን አመፅና ድምፅ በመቀላቀልም ለህገ መንግስታዊ ልዕልና፣ ለህዝብ ነጻነትና ለዜጎች ደህንነት እንድትቆሙ ጥሪያችንን እናስተላልፋለንም ብለዋል። የሀገራችን ወጣቶችና ሴቶች የትግላችን የጀርባ አጥንትና የለውጡ መሐንዲሶች ናችሁ ያለው መግለጫውም ስርዓቱ የወደፊቱን እጣ ፈንታችሁን እያጨለመው ስለሆነም ይህንን ታሪካዊ የነጻነት ንቅናቄ በመቀላቀል በግንባርም ሆነ በደጀንነት ሀገራችሁንና ነጻነታችሁን እንድታድኑ ጥሪያችንን እናቀርባለን ብለዋል። በውጭ ሀገር የምትኖሩ አገራዊ ስሜት ያላችሁ ወገኖቻችን ትግሉን በፋይናንስ አቅም በመደገፍ በእውቀት በማማከር በዓለም አቀፍ የዲፕሎማሲ መድረኮች የህዝብን ድምፅ በማሰማትና የጠላትን የውሸት ፕሮፓጋንዳ በማጋለጥ ታሪካዊ አደራችሁን እንድትወጡ አገራዊ ጥሪያችንን እናቀርባለንም ብለዋል። ለጎረቤት ሀገራት፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረትና ለዓለም አቀፉ ማህበረሰብ ደጋሃን የሚያካሂደው ህዝባዊና ወታደራዊ ትግል ስርዓት አልበኝነት
የበላይነትን ለማስፈን ሳይሆን በአምባገነኑ ስርዓት ምክንያት እየፈረሰ ያለውን የመንግስት መዋቅርና አገራዊ ታሪካዊ አንድነትን ለማዳን የህግ የበላይነትን ለማስፈንና የቀጠናውን ሰላም መረጋጋት ለማረጋገጥ የሚደረግም የአርበኝነት ትግል ነው ሲሉም ጥሪ አቅርበዋል። ደጋን በአፍሪካ ቀንድ ያለውን የጂኦፖለቲካዊ ሚዛን የጎረቤት አገራትን የጋራ ደህንነት የሚያከብር በሽብርተኝነት በህገወጥ የጦር መሳሪያ ዝውውርና በሰው ልጅ ንግድ ላይ የማያወላውል ጠንካራ አቋም ያለው ስትራቴጂካዊ ኃይል ነው ሲሉ አስታውቀዋል። አምባገነኑ ስርዓት ሲወድቅ የሚፈጠረው አደገኛ የኃይል ክፍተትና ስርዓት አልበኝነትን ለመሙላት የሚያስችል ሁሉንም አገራዊ ኃይሎች ያካተተ ተአማኒነት ያለው የሽግግር ፍኖተ ካርታና የባለሙያ ዝግጅት አጠናቀናል ሲሉ አስታውቀዋል። ኢትዮጵያ የፈረመቻቸውን ዓለም አቀፍና አህጉር አቀፍ ስምምነቶችና ውሎችም የጄኔቫ ኮንቬንሽንንና የአፍሪካ ህብረትን ጨምሮ ሰብአዊ መብቶችን እንዲሁም የዲፕሎማሲያዊ ግንኙነቶችን የጋራ ጠቃሚነት መመሪያዎችን አክብረው ለመስራትም ያለንን ጽኑ ቁርጠኝነት እናረጋግጣለን ብለዋል። የሀገራዊ ምክክሩ አጣብቂኝ ውስጥ ገብቷል ተባለም። ሀገራዊ የምክክር ጉባኤ በ37ኛ ቀን ውሎ ሊያካሂድ የነበረው ጠቅላላ ጉባኤም ሳይካሄድ ቀርቷል። ኮሚሽኑ በተመካካሪዎች የቀረቡት 476 ምክረ ሀሳቦችም ነሐሴ 14 ቀን 2018 በጠቅላላ ጉባኤ እንደሚጸድቁም አስታውቆ የነበረ ቢሆንም ኦሮሚያ ክልልን የወከሉ ተመካካሪዎች ባቀረቡት ቅሬታ ምክንያትም ሳይካሄድ መቅረቱን ምንጮች ተናግረዋል። በስምምነቱ አጀንዳ ዙሪያ የተጠናቀሩና የተመካከሩ 476 ምክረ ሀሳቦችን ነሐሴ 13 በጠዋቱ ክፍለ ጊዜ በስራ ቡድን ደረጃ ለሁሉም ተመካካሪዎች ቀርበው ነበረ። ኮሚሽኑ ምክረ ሀሳቦች ውሳኔ የሚያገኙበትን አሰራር ቀደም ብሎ አሳውቆ የነበረ ቢሆንም አሰራሩን ግን ተግባራዊ ሳያደርገው ቀርቷል። በሰነድ ተዘጋጅቶ በቀረበው አሰራር ምትክ ምክረ ሀሳቦች ከአማራጮቻቸው በስራ ቡድን ደረጃ ጸድቀው በቀጥታ ወደ ጠቅላላ ጉባኤ እንዲቀርቡና በጭብጨባ እንዲጸድቁ መወሰኑን የኮሚሽኑ ኮሚሽነሮች በተለያዩ ጊዜያት በሰጧቸው መግለጫዎችና ለተመካካሪዎቻቸው ባቀረቧቸው ማብራሪያዎች ገልጸው ነበረ። የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ነሐሴ 13 2018 ለመገናኛ ብዙሃን በሰጡት መግለጫ በስራ ቡድን ደረጃ የቀረቡት ምክር ሀሳቦች ለጠቅላላ ጉባኤው ቀርበው እንደሚጸድቁ ገልጸው ነበረ። በሁሉም የስራ ቡድኖች ሁሉም ምክር ሀሳቦች ከተነበቡ በኋላ ነሐሴ 14 ቀን በጠቅላላው ጉባኤ በጭብጨባ እንደሚጸድቁ በኮሚሽኑ ባለሙያዎች መነገሩን የገለጹት ምንጮች ከዚህ ሂደት በኋላ አብዛኞቹ ተመካካሪዎች ወደ ማረፊያቸው ማቅናታቸውን ተናግረው ነበረ። ይሁንና 300 የሚደርሱ የኦሮሚያ ክልልን መወከላቸውን የገለጹ ተመካካሪዎች ቅሬታ አለን ሲሉ ኮሚሽነሮችን እንዲያነጋግሯቸው መጠየቃቸውን የገለጹት ምንጮቹ 3 ኮሚሽነሮች የተመካካሪዎችን ቅሬታ መቀበላቸው ታውቋል። ተመካካሪዎቹ በአዲስ አበባ ጉዳይ በቀረቡ ምክረ ሀሳቦች ዙሪያ ቅሬታ እንዳላቸው አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥም ህገ መንግስታዊ ድንጋጌ አማራጭ የሌለው ምክረ ሀሳብ ሆኖ ካልተካተተ ከምክክር ሂደቱ እንደሚወጡ ለኮሚሽነሮች መናገራቸው ተሰምቷል። ኮሚሽነሮችን ያነጋገሩት ተመካካሪዎች በአዲስ ኮንቬንሽን ማዕከል እስከ ምሽት 3 ሰዓት ድረስ እርስ በእርስ ሲመካከሩ ማምሸታቸውን የገለጹት ምንጮቹ ኮሚሽነሮች ደግሞ ስብሰባው ሳይካሄድ የቆየው የክልል ተወካዮች ጉባኤ ቀደም ብሎ እቅድ ባይያዝለትም ነሐሴ 14 ቀን እንዲሰበሰብ ለጉባኤው አባላት መልእክት ማስተላለፋቸውን ተናግረዋል። ነሐሴ 13 ቀን ለተመካካሪዎች በተላለፈው መልእክት መሰረትም ተመካካሪዎች በጠቅላላ ጉባኤው ለመሳተፍ ወደ ምክክር አዳራሽ ቢያቀኑም የክልል ተወካዮች ጉባኤ ስብሰባ ቀደም ብሎ እንዲካሄድ መወሰኑ ተነግሯል። በኮሚሽኑ ውሳኔ ግራ የተጋቡት ተመካካሪዎችም ኮሚሽኑ ከምክረ ሀሳብ የውሳኔ አሰጣጥ ስርዓት ጋር የተገናኙ አካሄዶችን ሳይከተል መቀረቱን በማንሳትም የክልል ተወካዮች ጉባኤ እንዲካሄድ የተወሰነበትን ምክንያት ጠይቀዋል። የኮሚሽኑ ባልደረቦችም ጉባኤው እንዲሰባሰብ የተደረገው ከኦሮሚያ ክልል ተወካዮች የቀረበውን ቅሬታ መሰረት በማድረግ ኮሚሽኑ ባስተላለፈው ውሳኔ ምክንያት መሆኑን የሚያመለክት መሆኑን ምላሽ ሰጥተዋል። የጉዳዩን አሳሳቢነት የተመለከቱት ተመካካሪዎች በተለያዩ ቡድኖች ተከፋፍለው እርስ በእርስ ሲነጋገሩና ሲመ
ሲመካከሩ እንደነበረ ያስተዋሉት ምንጮች እንደገለጹትም ቀጣዩን ሂደት የተመለከቱ መደበኛ ያልሆኑ ውይይቶች ተካሂደዋል። ለስብሰባ የተጠሩ የክልል ተወካዮች ጉባኤ አባላትም ስብሰባ ከመጀመራቸው በፊትም ጉባኤው የተጠራበትን ምክንያትም በተለያየ መንገድ መጠየቃቸው ተሰምቷል። ሙሉ የጉባኤው አባላት ባልተገኙበትና ውጥረት በነገሰበት ስብሰባ የኮሚሽኑ ኮሚሽነሮች የኦሮሚያ ክልል ተወካይ ተመካካሪዎች ያቀረቡትን ቅሬታ ለጉባኤው አባላት ማቅረባቸውን ገልጸዋል። የጉባኤው አባል የሆኑት የሁሉም ክልሎች ፕሬዝዳንቶች እንዲሁም የሁለቱ ከተሞች ፕሬዝዳንቶች በተገኙበት በተካሄደው ስብሰባ አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ድንጋጌም በህገ መንግስቱ እንዲካተት የሚል አማራጭ የሌለው ምክረ ሀሳብ በመጨረሻው የምክረ ሀሳብ ሰነድ ላይ እንዲካተት መጠየቁ ታውቋል። ኮሚሽኑ ተግባራዊ ባደረገው አሰራር መሰረት በስራ ቡድን ደረጃ ጸድቆ የጠቅላላ ጉባኤን መካሄድ እየጠበቀ የሚገኘው የምክረ ሀሳብ ሰነድ በአዲስ አበባና የኦሮሚያ ክልል መቀመጫ ጉዳይ ሁለት አማራጭ ምክረ ሀሳቦችን መያዙን መዘገቡ ይታወሳል። የመጀመሪያው ምክረ ሀሳብ ክልሎች ርዕሰ ከተማቸውን ራሳቸው መምረጥ እንዲችሉ የሚያስቀምጥም የመርህ ድንጋጌም በህገ መንግስቱ እንዲካተት የሚጠይቅ ነው። ሁለተኛው ምክረ ሀሳብ ደግሞ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘም ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰናሉ የሚለው ድንጋጌም እንዲካተት የሚጠይቅ ነው። ይህ ምክረ ሀሳብ ኮሚሽኑ ተግባራዊ ባደረገው አሰራር መሰረት በጋራ ማረጋገጫ ቡድን ተረጋግጦም በአጀንዳው ዙሪያ በተመካከረው የስራ ቡድን የጸደቀ ሲሆን ኦሮሚያ ክልልን መወከላቸውን የገለጹት ተመካካሪዎች ያቀረቡት ቅሬታም ከምክክር ሂደቱ የወጣና የምክክር ሂደቱን ወደ ኋላ የሚመልስ ነው የሚል ተቃውሞ ማስነሳቱ ታውቋል። በክልል ተወካዮች ጉባኤ ስብሰባ ላይ የተገኙት የአማራ ክልል ተወካዮች ጉባኤው ለስብሰባ መጠራቱ የምክክር ሂደቱን ያልተከተለና ከአሰራሩ ውጭ የተደረገ ነው ሲሉ መናገራቸው ታውቋል። የምክር ሀሳብ ውሳኔ አሰጣጥ ተግባራዊ አለመደረጉን ተከትሎ የክልል ተወካዮች ጉባኤ እንዲሰባሰብ የሚደረግበት ምክንያት የለም። ጉባኤው ይጠራ ቢባል እንኳን የጋራ ማረጋገጫ ቡድን ስራውን ከማከናወኑ በፊት እንጂ ካጠናቀቀና ያደራጀውን ምክረ ሀሳብ ለስራ ቡድኖች አቅርቦ እንዲጸድቅ ካደረገ በኋላ መሆን የለበትም በሚል የኮሚሽኑ ውሳኔ ላይ የመረረ ቅሬታን አሰምተዋል። ክቡራን አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረም። ጤና ይስጥልን።